ግርግር ይኖራል። የሀብታም ሰፈር ነው ተብሎ ነው የሚታሰበው። እውነት የሚያስገርመው ደግሞ ምንድነው ዋጋው። ቴምር እንግዲህ በአዲስ ነገር ነው የመጣው። አሁን ላይ ያህል ትርፋማ ይሆናል ውስጥ ወደ 5 ሚሊዮን ብር ዲስካውንት ሱቁን ከነገበያው ይዘን የመጣ ነው። ሰላም ጤና ይስጥልኝ ወደ ርቻ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ በድጋሚ ቴምር ሪል ስቴት ተገኝተን አዲስ ነገር አለ ተብለን የመጣ ነውና ውስጥ ገብተን ሙሉ ዲቴል ኢንፎርሜሽን የምንሰጣችሁ ይሆናል። አብራችሁ ይቆዩ። ሰላም ኢክራም። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለው እንኳን ደህና መጣሽ። እንኳን ደህና ጠበቃችን። በተመልካቾች ጥያቄ መሰረት እንግዲህ ድጋሚ መተናል ወደ ቢሮአችሁ ምን አይነት አዲስ ነገር እንዳለ አፕዴት ለማድረግ ነው የመጣ ነውና ምን አይነት አዲስ ነገር አለ? እሺ መልካም፣ በድጋሚ እንኳን ደህና መጣሽ። ሜቢ እንግዲህ ከዚህ ቀደም የነበረውን ቪዲዮ ላላዩት ደንበኞቻችን ቴምር ማን ነው የሚለው የምንሸጠው ፕሮዳክት ምን አይነት ነው፣ አሁን ላይ ስለ አይነት ፕሮጀክት ይዘን መተናል የሚለውን ያው በድጋሚ ሪቫይዝ እናደርገዋለን ማለት ነው። ድርጅታችን ቴምር ሪል ስቴት ከተመሰረተ 7 ዓመታትን አስቆጥሯል። በዚህ በ7 ዓመት ውስጥ 6 ፕሮጀክቶችን ሰርተን አስረክበናል። ይህ ማለት ከ340 በላይ አባወራዎችን የቤት ባለቤት አድርገናል በ6 ዓመት ውስጥ ማለት ነው። በዚህ በ7 ዓመት ሶሪ። አሁን ላይ ደግሞ ከረንትሊ ከዚህ ቀደም እንደሰራሁት ቪዲዮ የንግድ ሱቆችን ፒያሳ ላይ፣ አፓርትመንት ቤቶችን ደግሞ ሳር ቤት ላይ እየሸጥን እንገኛለን። የንግድ ሱቁን ከዚህ በፊትም ቪዲዮ ሰርተንበት ነበረ። በድጋሚ መረጃው ላልደረሳቸው አፕዴት ለማድረግ ያክል ሳይታችን የሚገኘው ፒያሳ ነው። ፒያሳ አድዋ 00 አካባቢ ወይም ጊዮርጊስ አደባባይ የምንለው ወደ ሀገር ፍቅር የሚወስደው መንገድ ላይ ማለት ነው። እዛ ጋ ነው የሚገኘው። ኦልሞስት ብዙ ሰው መረጃው አለው ብዬ አስባለሁ። ላስት ሐምሌ ነሐሴ ላይ ኮሊደር ልማቱ ሲጀመር ፒያሳን ክሊር አድርጓት ነበር መንግስት። እዛ አካባቢ የነበሩ ሱቆችን ተነስተው መንግስት ለጨረታ አውጥቶት ነበር ያንን ቦታ። ያንን ቦታ ተጫርተን 4300 ካሬ በጨረታ የወሰድነው ቦታ ነው። ከኮሊደር ልማቱ ጋር አብሮ የመጡት ፕሮጀክት ነው ሳይታችን ማለት ነው። በጣም አሪፍ። ስለዚህ የካሬ አማራጫቸው ምን ይመስላል እና ደግሞ እንዴት ነው ሰዎች መግዛት የሚፈልጉት? መጀመሪያ ላይ ምን ያህል ፐርሰንት ነው ሊከፍሉ የሚችሉት? እሺ መልካም። ያው በደንብ ዲቴል ሰፋ አድርጌ ላብራራልሽ እና እዛ 4300 ካሬ ላይ እየገነባን ያለነው ግራውንድ ፕላስ 5 የሆነ ሞል ነው። ሞል ስልሽ እጅግ በጣም ዘመናዊ የሆነ ሞል ማለት ነው። 2 ቤዝመንት ፓርኪንግ አለው፣ 4 ሊፍት፣ 2 ስቴር፣ 2 ኤክስፕሌተር፣ ይህ ዘመናዊ ሊፍት የምንለው ማለት ነው። ባካፕ ጄኔሬተር፣ ትራንስፎርመር፣ በየፍሎሩ 16 ሽንት ቤት ያለው እጅግ በጣም ዘመናዊ G+5 ሞል ነው እየገነባን ያለ ነው። ቢልዲንጉ ምን ያህል ካሬዎች ይይዛል የሚለው 20 ካሬ ነው። ሙሉ ከግራውንድ እስከ 5ኛ ፍሎር ድረስ 20 ካሬ ንግድ ሱቆች ናቸው። ነገር ግን ሰፋ አድርጎ መግዛት ለሚፈልግ ደንበኛ መርጃ አድርገን 40 ካሬ ማድረግ እንችላለን። 40 ካሬ አድርጎ ሰፋ አድርጎ መግዛት ይችላል ማለት ነው። ወደ ዋጋው ስመጣ እንደየፍሎር ዋጋው ይለያያል። ኮሜርሻል አይደለም፣ የንግድ እንቅስቃሴ ሲሆን ሞር ከፍ ባለ ቁጥር እየቀነሰ ሬንታሉም ስለሚቀንስ አክሰስ የመደረጉ ምንትን ስለሚቀንስ ወደ ላይ ስቴጅ እየቀነሰ ነው የሚመጣው። ለምሳሌ ግራውንድ ፍሎር ላይ 20 ካሬ ንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር። ሙሉ ክፍያው የእሱ ቅድመ ክፍያ አሁን ላይ ደንበኞች የሚከፍሉት 2 ሚሊዮን 800 ሺህ ብር ነው። አንደኛ ፍሎር ላይ 20 ካሬ ንግድ ሱቅ ሙሉ ክፍያው 5 ሚሊዮን 500 ሺህ ብር ነው። አሁን ላይ የሚከፍሉት 2 ሚሊዮን ብር ነው ቅድመ ክፍያው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ነው። ቅድመ ክፍያ አሁን ላይ የሚከፍሉት 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ነው። ቅድመ ክፍያው 1 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍሎር ተመሳሳይ ነው ዋጋቸው 3 ሚሊዮን 900 ሺህ ብር ነው ሙሉ ክፍያው። ቅድመ ክፍያ አሁን ላይ የሚከፈለው 900 ሺህ ብር ነው ማለት ነው። ስንት ፐርሰንት ማለት ነው የሚከፍሉት? አክቹዋሊ በፐርሰንት ሳይሆን እንደዚህ በብር ነው ያስቀመጥነው። በብር ነው። ይህንን ቅድመ ክፍያ ይከፍሉና ደንበኞች ቀሪውን ክፍያ ኮንስትራክሽን ፕሮግረሱን እያዩ በግንባታው ሂደት መሰረት በ1 ዓመት ተኩል ጊዜ ውስጥ ይከፍላሉ ማለት ነው። ዊች ሚንስ ይሄ ፕሮጀክት መረከቢያ ጊዜው 1 ዓመት ተኩል ነው። 1 ዓመት ተኩል ነው። በጣም በ1 ዓመት ተኩል ሙሉ በሙሉ አጠናቀን እናስረክባለን። በጣም አሪፍ። እንግዲህ ሀገራችን ላይ ከተማችን ላይ በጣም ብዙ ሪል ስቴቶች እየተሰሩ ነው እና እናንተስ ምን ያህል እውነተኛ ናችሁ? ምን ያህል ታማኝነት አላችሁ? በተባለው ጊዜ ታደርሳላችሁ? እሱን እስኪ ልታብራሪልኝ። መልካም፣ ጥሩ ጥያቄ ነው። ቴምር እንዳልኩሽ አዲስ ድርጅት አይደለም። 7 ዓመታት በላይ ሪል ስቴት ላይ የሰራ ድርጅት ነው። በዚህ በ7 ዓመት ውስጥ ቅድም እንዳልኩት 6 ፕሮጀክት ሰርተን አስረክበናል። ዊች ሚንስ በአመት አንዳንድ ፕሮጀክት ነው የሰራ ነው። ይሄ ሞር ጋራንትድ ነው። ሁለተኛና ዋነኛው ግን ዴሊቨሪ ላይ ታስረክባላችሁ ላይ የሚለው ጥያቄ የሚነሳው ምንድነው? ይሄ ፕሮጀክት አሁን ገዢ ብቻ አይደለም ይጠይቀን፣ መንግስት ይጠይቀናል።
ኖርማሊ ቦታውን ገዝተነው አይደለም። የኮሪደር ልማቱ አንዱ አካል የሆነውን ቦታ ተጫርተን ከመንግስት የተረከብነው ቦታ ነው። እንደ ሪል ስቴት ስታስቢው 4300 ካሬ ላይ G+30 ነው የሚያስገነባል። ትርፋማ የምንሆነው ግን መንግስትም ስፔሲፊክ ያ ቦታ ኮሜርሻል እንዲሆን ስለፈለገ ከG+5 በላይ መገንባት ስለማንችል፣ ምክንያቱም ከዛ ቦታ የተነሱ ሱቆች ስላሉ ቶሎ ወደ ንግድ እንቅስቃሴ መገባት አለበት። ዴሊቨሪ ላይ ምንም አይነት ሲሪየስ ነው። 1 ዓመት ተኩል ነው፣ 1 ዓመት ተኩል ነው መረከቢያው ማለት ነው። ፕላስ እዚህ ጋር የይዤ የምነግርሽ ነገር ደንበኞች ቅድመ ክፍያ ከከፈሉ በኋላ ቀሪውን ክፍያ በ1 ዓመት ተኩል ጊዜ ውስጥ ፊክስድ አማውንት ነው እየከፈሉ የሚሄዱት። ዊች ሚንስ አሁን 3,900,000 ብር 4ኛ ፍሎር ላይ እንደ ደንበኛ ቢገዛ ቅድመ ክፍያውን 900,000 ብር ቢከፍል ቀሪዋን 3 ሚሊዮን ብር ነው በ1 ዓመት ተኩል እየከፈለ የሚሄደው። ምንም አይነት የዶላር ካረንሲ ኢንፍሌሽን የለውም። ሙሉ በሙሉ በኢትዮጵያ ብር ነው። ጭማሪ የለውም ማለት ነው። የዶላር ጭማሪ ቢኖር ቤቱ ላይ አይጨመርም። የለውም። በኢትዮጵያ ብር ነው የሚከፍሉት። ኢክራምዬ አሁን የንግድ ሱቆች ናቸው ብለሽኛል እና እዛ አካባቢ ምን ያህል ነው የንግድ እንቅስቃሴው? ምን ያህል ስለሚገዙ ሰዎች ምን ያህል ትርፋማ ይሆናሉ? በጣም አሪፍ ጥያቄ ነው የጠየቅሽኝ። እኛ እንግዲህ ይህን የንግድ ሱቅ ይዘን ስንመጣ ሱቁን ከነገበያው ይዘን መጣ ነው። ትንሽ ግራ ያጋባል። ሱቁን ከነገበያው አይደለ? ሱቁን እኛ እየገነባ ነው። ፊት ለፊታችን ላይ ደግሞ የአዲስ አበባ ከተማ መስተዳደር 15,000 ካሬ ላይ ያረፈ መናኸሪያ እየገነባ ነው። መናኸሪያ ማለት 15,000 ካሬ ላይ ያረፈ በጣም ሂውጅ ግርግር ይኖረዋል። የታክሲ የባሶች መነሻ ነው። ኦልሞስት ቤዝመንቱ ከ10,000 መኪና በላይ ማቆም የሚችል ቤዝመንት አለው። በጣም ግርግር ይኖረዋል። እነሱ ኦልሞስት ኮንስትራክሽኑን እየጨረሱት ነው። እዛ ሳይት ኤግዛክት ፊት ለፊት ነው የኛ ሳይት የሚሸጠው። ዊች ሚንስ ብሰራበት፣ ብነግድበት፣ ባከራየው አተርፍበታለሁ ወይ ገበያ ይኖረኛል የሚል ኢሹ አይኖረውም። ራሱ ግርግር ያለበት ቦታ ነው። 100% ነው ትርፋማ የሚሆኑት። ኢቨን ሬንታል ላይ እንኳን ፒያሳ አካባቢ ከ100,000 እና ከዛ በላይ የንግድ ሱቅ የሚከራዩ እናከራዩ እንኳን ቢሉ ማለት ነው። 100% ትርፋማ ሆኑበት። መልካም። ኢክራምዬ የንግድ ሱቆቹ እንዳለ ሆነው የመኖሪያ ቤት አላቸው? የመኖሪያ አፓርትመንት? መልካም። እንግዲህ አዲስ ነገር ያልኩሽ ቅድም ሲጀምር ቴምር እንግዲህ በአዲስ ነገር ነው የመጣው። አሁን ላይ ሳር ቤት አፍሪካ ህብረት ፊት ለፊት ላይ አፓርትመንት ቤቶችን ለሽያጭ አቅርበናል። የሚያስገርመው ደግሞ ምንድነው ዋጋው በጣም በቅናሽ ዋጋ ነው ለሽያጭ ይዘን የመጣ ነው ማለት ነው። እሱም እንዳልኩሽ በተመሳሳይ ከኮሪደር ልማቱ ጋር የመጣ ቦታ ነው። ግራውንድ ፕላስ 21 የሆነ ቢልዲንግ ነው የምንገነባው። እዛ ጋር 4 ወለል ቤዝመንት ፓርኪንግ አለው። 2 ሊፍት፣ 2 ደረጃ፣ ዘመናዊ ጋርቤጅ ሹተር፣ ኦፕን ቴራስ ያለው እጅግ ዘመናዊ ቢልዲንግ ነው። ዋናው አስፋልት ዳር ላይም ስለሆነ አፍሪካ ህብረት ኤሪያም ስለሆነ ግንባታ እየጀመርን ነው ማለት ነው። ኦልሞስት ይህን ሽያጭ ስንጀምር ሁሉም ሰው አፎርድ እንዲያደርገው አድርገን ነው። ዋጋውን ማለት ነው። ዋጋው ካሬው ስፔሻሊ ካሬው መሀል ከተማ ላይ ብዙ ጊዜ የተለመደው ሰፋ ሰፋ ያለ ካሬ አይደል? እኛ አነሳ አነሳ ያለ ካሬ ሁሉም ሰው አፎርድ ማድረግ እንዲችል አድርገን ማለት ነው። ለምሳሌ ባለ 2 መኝታ 90 ካሬ ነው እዛ ላይ ያለው። ባለ 3 መኝታ 130 ካሬ ነው። አዲሽናል የሰራተኛ ክፍል አለው ባለ 3 መኝታው። ወደ ዋጋና አከፋፈል ስመጣ 2 አይነት ያከፋፈል መንገድ አስቀምጠናል። 100% ለሚከፍል ሰው አሁን ላይ 40% ዲስካውንት እንሰጣለን። ዊች ሚንስ ቤቱን በ60% ብቻ ይገዛል ማለት ነው። 40%ቱ ይቀርለታል፣ ምህረት ይደረግለታል ማለት ነው። እሱ የራሱ የሆነ ዋጋ አለው። ሌላው ደግሞ በፕሮግረስ ቀስ እያለ ለሚከፍል ደንበኛ 10% ከፍሎ ቀሪውን ኮንስትራክሽን ፕሮግረሱን ግንባታውን እያየ በ2 ዓመት ተኩል እንዲከፍል ማለት ነው። ስለዚህ በካሬ ስንት ብር ይሆናሉ? እንግዲህ ቤቶቹ የሚጀምሩት ከባለ 2 ጀምሮ ነው ወይ ከባለ 1 አለው? ከባለ 2 ነው የሚጀምረው። በሁለቱም ማከፋፈል ስናይ አሁን ምሳሌ 90 ካሬ ባለ 2 መኝታው ሙሉ ቀስ እያለ ለሚከፍል ሰው በፕሮግረስ ለሚከፍል ሰው ሙሉ ክፍያው 9,600,000 ብር ነው። ኦልሞስት ደንበኞች አሁን ላይ የሚከፍሉ 960,000 አካባቢ ነው። ከዛ ቀሪውን ቀስ እያሉ በኮንስትራክሽን ፕሮግረሱ መሰረት በ2 ዓመት ተኩል ይከፍላሉ ማለት ነው። ነገር ግን አሁን ላይ 100% ከፍዬ ቤቱን ገዛለው የሚል ሰው ራሱ 90 ካሬውን በ5,700,000 ብር አካባቢ መግዛት ይችላል ማለት ነው። 40% ዲስካውንት 40% ሲከፍሉ ኦልሞስት ከ3 ሚሊዮን ብር በላይ ዲስካውንት ማለት ነው። በጣም አሪፍ። ባለ 3 መኝታው 130 ካሬው ላይ ስመጣ በፕሮግረስ ለሚከፍል ሰው 13,900,000 ብር አካባቢ ነው የሚሆነው። ቅድመ ክፍያው 10% 1,393,000 ብር ነው የሚሆነው። ነገር ግን አሁን ላይ 100% ከፍዬ እገዛለሁ ለሚል ደንበኛ ኦልሞስት ወደ 8,350,000 አካባቢ እንወርዳለን ማለት ነው።
ኦልሞስት ወደ 5 ሚሊዮን ብር ዲስካውንት ከአንድ ቤት ላይ ኢማጂን። አሪፍ ነው። ሳር ቤት ላይ ባለ 2 መኝታ በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ በ8 ሚሊዮን 300 ሺህ ብር ማለት ነው። ይሄ ነው ያከፋፈል መንገዱ። ሜቢ ግን በፕሮግረስ ለሚከፍል ደንበኛ ቅድም እንዳልኩሽ 10% ከፍሎ ቀሪን ቀስ እያለ መክፈል ለሚፈልግ ደንበኛ ያከፋፈል መንገዱ ለቀቅ ያለ ነው። 10% ይከፍላል፣ ቀሪውን 5% እያደረገ በ2 ዓመት ተኩል ይከፍላል ማለት ነው። ይህም በተመሳሳይ ሙሉ በሙሉ በኢትዮጵያ ብር ነው። ምንም አይነት ጭማሪ የለውም። መረከቢያ ጊዜው 2 ዓመት ተኩል ነው የሚሆነው አፓርትመንቱ ላይ። እሺ ኢክራምዬ፣ ሳር ቤት አካባቢ እንግዲህ ለኢንቨስትመንት እና ለመኖሪያ ምን ያህል ምቹ ነው? ምን ያህል አሪፍ ነው? ሰፈሩ ኤግዛክት ቦታው የቱ አካባቢ ነው? መልካም። ሳር ቤት እንግዲህ መኖር የማይፈልግ ሰው አለ ብዬ አላስብም። ብዙ ጊዜ እንደውም የሀብታም ሰፈር ነው ተብሎ ነው የሚታሰበው። እውነትም የሀብታም ሰፈር ነው ሳር ቤት። አብዛኞቻችን መኖር የምንፈልግበት ቦታ ነው። ሳር ቤት የዲፕሎማቶች መቀመጫ መንደር ናት ሳር ቤት። ምን ያህል ለመኖሪያ ምቹ ነው ላልሽ፣ በጣም ተመራጭ የሆነ ቦታ ነው ሳር ቤት። ብዙ ኤምባሲዎች አሉባት። ካናዳ ኤምባሲ፣ ኢንዶኔዥያ ኤምባሲ፣ ዩናይትድ አረብ ኤምሬት እዛው ሰራውንዲንጓ ላይ ያለ። ከምንም በላይ ደግሞ አፍሪካ ህብረት ከ2000 በላይ ሰራተኞች ያሉት አፍሪካ ህብረት ዋና መቀመጫው ሳር ቤት፣ ያውም እኛ ሳይት ፊት ለፊት ላይ ነው የሚገኘው። ሰው ትምህርት ቤቶች ብቲ፣ ቤተክርስቲያን፣ የሃይማኖት ተቋማት፣ መስጂዶች፣ ሞሎች ልኑርበትም ለአከራዩም ብቲ በጣም ትርፋማ ነው የምትሆኙ። ለምሳሌ አሁን ለአከራዩ ብቲ ሳር ቤት ኤሪያ ላይ ባለ 2 መኝታ ሚኒማሙ $1200 ነው የሚከራየው። ዛሬ ባለው ሬት ካልኩሌት ብታደርጊው 140 ሺህ እና ከዛ በላይ ነው የሚሆነው። ባለ 3 መኝታው ደግሞ $2000 ጀምሮ ይከራያል። ቤት ከ200 ሺህ እና ከዛ በላይ ማለት ነው። ልኑርበትም ለአከራዩም ብትይ በጣም ትርፋማ የምትሆኝበት ትርፋማ ነው የምትሆንበት። በጣም አሪፍ። እሺ ኢክራምዬ፣ እንግዲህ ከብዙ በጥቂቱ ብዙውን አብራርተሽ ነግረሽናል። ወደ መጨረሻ የምጠይቅሽ ጥያቄ ምንድን ነው? ሰዎች እንዴት ነው መግዛት የሚችሉት? እናንተ እንዴት ነው የሚያገኟቸው? ብዙ ጊዜ ውጭ ያሉ ሰዎች ናቸው ይህን ተመልካቾች እና እዚህ ቤተሰብ የሌላቸው ሰዎች በራሳቸው መጨረስ ሲፈልጉና መግዛት ሲፈልጉ እንዴት ነው ሊያገኟቸው የሚችሉት? እንዴት ነው ሲያገዛዙ ሁኔታ? ኦኬ መልካም። ከአግሪመንት ካገዛዙ ሁኔታ ሲጀምር ደንበኞች መግዛት የሚፈልጉ ደንበኞች ከስር በምናስቀምጠው ስልክ ቁጥር በዋትሳፕ፣ በቴሌግራም እንዲሁም ቀጥታ በመደወል እኛን ኮንታክት በማድረግ መግዛት ይችላሉ። ይህ ማለት አገር ውስጥ ላሉ ደንበኞች ቀጥታ በመደወል ኦፊሳችን በመምጣት ሳይቶቹን ቪዚት በማድረግ መግዛት ይችላሉ ማለት ነው። ነገር ግን ከሀገር ውጭ ያሉ ደንበኞች 2 አይነት መንገድ አለ። አንደኛው በተወካዮቻቸው በኩል ተወካዮቻቸውን በመላክ ኢንፎርሜሽን ወስደው በእነሱ በኩል መጨረስ ይችላሉ። ነገር ግን ምንም አይነት ተወካይ ሀገር ውስጥ የሌለው ደንበኛ ከሆነ እኛን ኮንታክት በማድረግ እኛ ሙሉ ኢንፎርሜሽኑን ፕሮቫይድ እናደርገዋለን። አስፈላጊ ከሆነ ሳይቱንም በቪዲዮ ኮል ማሳየት እንችላለን ማለት ነው። አስፈላጊ ዶክመንቶችን አታች እናደርግላቸዋለን። ሌጋል ዶክመንቶችን ከሳምፕል አግሪመንት ጀምሮ እሱን አይተው ካመኑበት እዛው ባሉበት ነው በስዊፍት ኮድ ክፍያቸውን መፈጸም ይችላሉ። ወይም ደግሞ የራሳቸው ሌላ የክፍያ አማራጭም ካላቸው በራሳቸው መንገድ መሄድ ይችላሉ ማለት ነው። ከዛ በመቀጠል ውሉም በዲኤችኤል መጨረስ እንችላለን። እዛው ባሉበት አድራሻ ልከንላቸው እነሱ ፈርመው ልከው በዲኤችኤል እዚህ መጨረስ እንችላለን። እሺ፣ በጣም አሪፍ። ስለሰጠሽን መረጃ በጣም ነው የምናመሰግነው። እኔም አመሰግናለሁ በድጋሚ ስለመጣችሁ። ቻው፣ መልካም ቀን። መልካም ቀን።